ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ተከታታዮችና ቤተሰቦች በዚህ ቪዲዮ እንግዲህ ምንድነው ማቀርብላችሁ ማይክል ካሪክ እንግዲህ ኢንተርቪዎችን እየሰጠ ነው ከኤቨርተን ጨዋታ በፊት ዋናውን ፕሬስ ኮንፈረንስ ሰጥቷል ከዛ ውጪ ግን የተለያዩ አይነት ፕሪ ኢንተርቪዎችን ያደረገው እንግዲህ በእነዚህ ኢንተርቪዎች የተነሱትን ሐሳቦች እንግዲህ ጠቅላላ አድርጌ ለማቅረብ እሞክራለሁ የመጀመሪያው እንግዲህ ኢንተርቪው ከማንቸስተር ዩናይትድ ቲቪ ጋር ያደረገው ነው ገብታችሁ ማየት ትችላላችሁ በዚህ ኢንተርቪው እንግዲህ ማይክል ካሪክ የተለያዩ ጥያቄዎችን ተጠይቋል አጠር አድርጌ ለማስረዳት ሞክራለሁ የመጀመሪያው እንግዲህ ስለ ማንቸስተር ዩናይትድ ቲቪ የጠየቁት ምንድነው ይሄ ሁለት ሳምንት ኦልሞስት 13 ቀን ያለ ምንም ጨዋታ መቀመጣችሁ ምን አይነት ጫና ያመጣል የሚሉን ተጠይቋል ያንም በገቢና በአጥጋቢ መልስ ጥሩ ትሬኒንግ እየተሰራ እንደሆነ ያላቸውን ደረጃ ጠብቆ ለመቆየት የሚያደርጉት ጥረት ጥሩ እንደሆነ ተናግሯል ስለ ትሬኒንግም ተጠይቆ ነበር በጣም ጥሩና አሪፍ የሆነ የትሬኒንግ ጊዜ እንዳሳለፉም ተናግሯል ማለት ነው በተጨማሪ በዚህ ቪዲዮ ኢንተርቪው ላይ ተጠየቀው ምንድነው ካሪክ የወጣት ቡድኑ ወይም ስለ ታችኛው ቡድን ከአንደር 18 ምናምን ያሉት ስለሱም እንዴት ሄዶ ዩዝ ካፕ ጨዋታውን ሄዶ የመከታተሉንና ምን አይነት ስሜት እንደተሰማው ተጠይቆ በጣም ደስተኛ እንደሆነ ግድ ማንቸስተር ዩናይትድ ትክክለኛው ዲኤንኤው የሚባለው ከወጣት ቡድኑ ጋር ዋናውን ቡድን ማስተሳሰር እንደሆነ ሃይላይት አድርጎ ተናግሯል በተጨማሪ ከዛ ውጪ እንግዲህ የተጠየቀው ምንድነው የሴቶቹ የማንቸስተር ዩናይትድ ቡድን በቻምፒየንስ ሊግ ወደ ኳርተር ፋይናል ወደ 8 ውስጥ መግባቱ ይታወቃል አትሌቲኮ ማድሪድን በማሸነፍ መግባቱ ስለዛም ተጠይቆ ጥሩ ስሜት እንዳለው ስለ አሰልጣኙንም የሴቶቹን ቡድን አሰልጣኝ አርጎ ተናግሯል በጣም ትልቅ ድል እንደሆነም ተናግሯል እንግዲህ በሴቶቹ ጨዋታ ማንቸስተር ዩናይትድ ከባየር ሙኒክ ጋር ወደ 4 ውስጥ ለመግባት የሚያደርግ ይሆናል ማለት ነው የኤቨርተኑን ጨዋታ ተጠይቆ በሂል ዲክሰን ላይ በሚደረገው የኤቨርተኑን ጨዋታ አስመልክቶም ጥያቄዎች ተጠይቋል እንግዲህ ስለ ሜዳዎቹ ልዩነት ስለ ጉድሰን ፓርክና አዲሱ ሂል ዲክሰን ስቴዲየም ምንድነው ብሎ ተጠይቋል ምን ብሏል ጉድሰን ፓርክ ላይ ድሮስኔ በጣም ከባድ ነው የኤቨርተን ጨዋታዎች ሙይስን በጣም ጠንካራ አሰልጣኝ እንደሆነ ተናግሯል ግን አሁን ኤቨርተኖች በጣም ትልቅ ድባብ ባለው ሁኔታ ማንቸስተር ዩናይትድን ለመቀበል እንደዚህ ቲፎ አሰርቶ ቀውጥ ያርጎ ለመቀበልና ጫና ለማድረግ አስቧሉ የሚል ጥያቄም ተጠይቆ ይሄ አያሳስባችሁ ነው ያለው ካሪክ እንዳያሳስባችሁ ይሄን እኛ ከዚህ ምን ፈልጎ ይሄን ነው ፕሪሚየር ሊግ የሚፈልገው ይሄን ነው ይሄ ለኛ የለመድነው አይነት ነገር ነው የሚል መልስ ሰጥቷል ማለት ነው በጣም አጥጋቢ መልሶች ነው የተዘጋጀው ለጨዋታውም ተዘጋጅተናል ሲል ነው እንግዲህ የመለሰው ማለት ነው በዚህ ኢንተርቪው ላይ ስለ ጉዳትም ተጠይቆ ስለ ሜሰን ማውንትና ስለ ድሊት ተናግሯል ሁለቱም ተጫዋቾች በጉዳት ላይ እንዳሉ አስረድቷል ማለት ነው ከዛ ውጪ እንግዲህ ሜሰን ማውንት ትሬኒንግ እንቅስቃሴ ማድረግ እንደጀመረና በተጨማሪ ደግሞ ምንድነው ወደ ሜዳ ለመመለስ እየተቃረበ እንደሆነ ሲናገር የድሊትን ግን ምንድነው ጊዜ ይወስዳል ትንሽ የሚቆይበት ሁኔታ አለ ሲል መልሷል ይሄ እንግዲህ የመጀመሪያው ኢንተርቪው አንድ ያደረገው ከማንቸስተር ዩናይትድ ቲቪ ጋር ያደረገው ነው ገብታችሁ መመልከት ትችላላችሁ አጣራ አድርጌ ሐሳቦቹን ለማቅረብ ያክል ነው ከቢቢሲ ስፖርት ጋር ደግሞ ያደረገው ኢንተርቪው አለው እንግዲህ ስለ ኮቺንግ ስታፉ ላይ እዚህ ላይም ተጠይቋል በጣም ደስተኛ እንደሆነ ስለ ኮቺንግ ስታፉ መልሷል ማለት ነው ማይክል ካሪክ እና የመረጠበት መንገድ ኮቺንግ ስታፉን በጣም አነጋጋሪ እንደሆነና ብዙ ትችት ሲያስነሳ እንደነበረ ተናግሮ ስለ እያንዳንዱ ኮቺንግ ስታፍ ስማቸውን እየጠራ ምን አይነት ኳሊቲ እንዳለው ሲያስረዳና ሲገልጽ ነበር ማለት ነው እሱን ገብታችሁ ማየት ትችላላችሁ ሙሉን ሐሳብ እኔ ቀንጨብ አድርጌ ነው ማሳለፍ ምናገራችሁ መጀመሪያ ኃላፊነቱን ስትቀበል የማንቸስተር ዩናይትድ አሰልጣኝ ለመሆን ምን አይነት ስሜት ተሰማ ስልክ ሲደወል የሚሉም ተጠይቆ በጣም ደስተኛ እንደሆነ እንደዚህ አይነት ሐሳብ እንደነበረው ሲዘጋጅ እንደነበረ በውስጡም እንግዲህ አስረድቶ ተናግሯል ከዛ ውጪ ደግሞ ተጫዋቾቹ ጋር መጀመሪያ ላይ ይሄ ዜና ኃላፊነቱን አግኝተ ስቀባ መጀመሪያ ያረከው ንግግር ተብሎም ተጠይቆ ምንድነው ያልኳቸው ነው ያለው እዚህ እኔ የመጣሁት እናንተን አንድ ስቴፕ ወደፊት ለመግፋት ለማገዝ ነው ወደፊት እንድትራመዱ ለመርዳት ነው
ለሌላ ነገር አይደለም ብሎ እንግዲህ በጥሩ ሁኔታ ሞቲቬሽን እንደሰጣቸው እንግዲህ ካሪክ ተናግሯል ማለት ነው። እንግዲህ ይሄ በሁለተኛው ኢንተርቪው ላይ ካነሳው ሐሳቦች ነጥቦች ሌላው ነው። እንግዲህ ሌላ ተጠየቀውን ምንድነው ስለ አካዳሚ ተጠይቋል። አካዳሚውን we have to trust and integrate academy talent ብሏል። እንግዲህ አካዳሚ ታለንት ተጠይቋል። ማንቸስተር ዩናይትድ ያለማቋረጥ ለመቶ ምናምን ዓመት የአካዳሚ ተጫዋቾችን በእያንዳንዱ የጨዋታ ላይ በቤንች ይሁን በቋሚነት በመያዝ ታሪክ እንዳለውና ያን ነገር ማስቀጠል ተጠይቆ በጣም ደስተኛ እንደሆነ ያን ሂስትሪ እንደሚያቅ ለማስቀጠል እንደሚሞክር እሱም ከአካዳሚ ጋር ያለው ቁርኝነት እሱ በተጫዋችነት ዘመኑ ራሱ ትልቅ ስለሆነ ያን ነገር ለማስቀጠል አስባለሁ ብሏል። ያን ታይዞ እንግዲህ የኮቢ ሜኑ ከአካዳሚ መምጣትና አሁን ኮቢ ሜኑ እያሳያለው ሮሉን በቡድኑ ላይ ያሳየውን ተጽዕኖ ተጠይቆ በጣም ደስተኛ እንደሆነ በኮቢ ሜኑ ተናግሯል። እንግዲህ ምንድን ያለው ኮቢ ሜኑ ይሄን ሲቹዌሽን በጣም በሚገርም ሁኔታ ፕሮፌሽናል በሆነ ሁኔታ ነው ሃንድል ያደረገው ሲል እንግዲህ ማይክል ካሪክ ኮቢ ሜኑን በማሞካሸት ተናግሯል። ያሳየውን ፔሸንስ ትግስት አድንቋል። ምን አይነት ትልቅ ተጫዋች ሊሆን እንደሚችልም ተስፋ ሰጥቷል ማለት ነው። ሌላ እንግዲህ ስለ ቲሙ ባላንስ እና ታክቲክ ቾይስ ምናምን ተጠይቋል። ያንም እንግዲህ በደንብ አብራርቶ ተናግሯል። ስለ ሚድፊልድ ተናግሯል። ስለ ቡድኑ አጠቃላይ ሁኔታ ተናግሯል። ገብታችሁ ቢቢሲ ስፖርት ላይ ነው ኢንተርቪው የተደረገው። ገብታችሁ በደንብ ይሁት። እኔ ዋና የተነሱ ሐሳቦችን ነው ቀንጨብ ለማድረግ የሞከርኩት እና ስለ ቲም ባላንስ እና ስለ ታክቲክ ቾይስ ተነግሯል። የክለቡ አይደንቲቲ፣ ካልቸር፣ ሊደርሺፕ ተጠይቆ ስለዛም በደንብ በሚገርም ሁኔታ መልሷል ማለት ነው። ማይክል ካሪክ እንግዲህ ምን ብሏል? እንግዲህ አይ ኢንጆየብል ኤንድ በጣም ፕሪቪሌጅ እንደሆነ ማንቸስተር ዩናይትድ በማሰልጠኑ በጣም ደስተኛ እንደሆነ ትልቅ ኩራትና እንትን እንደሚሰማው እና ለዋና አሰልጣኝነት ደግሞ ቦታውን ለማግኘት በቋሚነት ፍላጎት እንዳለው ተጠይቆ ፍላጎት እንዳለው ጫፍ ፍንጭ ሰጥቷል። ግን በሱ ውሳኔ በሱ ብቻ የሚወሰን ሳይሆን በአጠቃላይ በክለቡ ሁኔታ በማናጅመንቱ የሚወሰንና እሱ ግን እድሉን ቢያገኝ ደስተኛ እንደሚሆንና ይሄ የህይወቱ ህልም እንደሆነ ተናግሯል ማለት ነው። በጣም የሚያስደስት ነው። እንግዲህ ይሄኛውን ቪዲዮ ገብታችሁ ይውላሉ ቢቢሲ ስፖርት ላይ ገብቶ እንትን ያለው ነው። ሌላው ማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቲቪ ላይ የተለቀቀ ነው። አርብ ምሽት ላይ የተለቀቀው ነው። ይሄኛው አርብ ምሽት ቀረም ብሎ የተለቀቀው ኢንተርቪው ምንድነው? የጨዋታው ቅድመ ጨዋታ ፕሬስ ኮንፈረንስ ያደረገበት ነው። እንግዲህ በዚህ ፕሬስ ኮንፈረንስ ላይ ስለ ጨዋታውና ተጋጣሚው ተጠይቆ በጣም ትልቅ ቡድን እንደሆነ ኤቨርተን አዲሱ ሜዳ ተጠይቆ ስለዛም ስለ ዴቪድ ሞይስ ምን አይነት ኤክስፒሪየንስ የሆነ ትልቅ አሰልጣኝ እንደሆነ ትልቅ ፈተና ሊገጥማቸው እንደሚችልና ማንቸስተር ዩናይትድ ግን ይሄን ጨዋታ ለመቋቋም ጥሩ አቋምና ጥሩ ስነልቦ ላይ እንዳለም ተናግሯል። እንግዲህ የቡድኑ ሁኔታና አጠቃላይ ሁኔታዎች አመለካከቱን ተጠይቆ ነበር። አጠቃላይ ማንቸስተር ዩናይትድ ጥሩ ሁኔታ ላይ እንዳለ ይሻሻሉ የሚችሉ ነገሮች እንዳሉም ገልጿል። እንግዲህ ከዌስትሃም ከነበረው ጨዋታ በዚህኛው ጨዋታ ትልቅ መሻሻሎች ማሳየት እንደሚጠበቅባቸውም እንግዲህ ማይክል ካሪክ እንግዲህ ተናግሯል ማለት ነው። በጣም ትልቅ ነገር ነው ማለት ነው። ስለ ተቃራኒ ቡድንም የተናገራቸው ሐሳቦች አሉ። ሌላውን እንግዲህ የቲሙ ፎርም ኤንድ ማይንድ ሴት ተጠይቋል። በጣም ቲሙ ማይንድ ሴቱ በጣም እየተሻሻለ እንደሆነ ፎርማቸው በፕሪሚየር ሊግ ላይ ጥሩ ውጤቶች ያመጡ እንደሆነ ይሄንም አስረድቷል ማለት ነው። ለዚህ ጨዋታ የነበራቸውን ዝግጅት ለኤቨርተኑ ጨዋታ የሚኖራቸውን ዝግጅትም ተጠይቆ በጥሩ ሁኔታ በባላንስ ሬስት አድርጎ ጥሩ ትሬኒንግ ጥሩ ሪትም ላይ እንዳሉ ሻርፕነስ ፎከስድ እንዳደረገ ቡድኑ ተናግሯል ማለት ነው። እኔ ሐሳቦቹን እንግዲህ ከዛም ቀጨብ እያረኩ ነው የምነግራችሁ። ስለ ጉዳትና አጠቃላይ የቲሙ ዜና ተጠቅሎ ስለ ሜሰን ማውንት ለመመለስ ወደ ቡድኑ ትሬኒንግ እያደረገ እንደሆነ በግሉና ጥሩ እንቅስቃሴ ላይ እንደሆነ ሜሰን ማውንት በጣም ምርጥ ተጫዋችና
ቢኖር ሊያግዘን እንደሚችል ተናግሯል። ማቴዎስ ደሊት ግን ገና እንደሚቆይና ገና ወደ ግል ትሬኒንጎችም አልመጣም ጊዜ ይወስዳል ትንሽ ይቆያል የሚል ሐሳብ ሰጥቷል ማለት ነው። ይሄ እንግዲህ ፕሬስ ማች ኮንፈረንስ ያደረገበት ነው። እንግዲህ 3 ኢንተርቪው ነው ያደረገው። አሁን አጠር አድርጌ የተናገርኳችሁ እነዚህ 3 ኢንተርቪዎች እንግዲህ ወሳኝ ናቸው። ገብታችሁ ያቸው በጣም ብዙ ፖይንት ያነሳበት ነው። እኔ ቀጨብ አድርጌ ነው። ከዚህ ሁሉ ግን ትልቁ ፖይንት ምንድነው የተጠየቀው ማይክል ካሪክ ስለ ጂም ራትክሊፍ ዘረኝነት ንግግር ተጠይቆ መልስ ሰጥቷል። ክለቡ ሐሳቡን እንደሰጠ እሳቸውም የራሳቸው ሐሳብ እንደሰጡ ይሄ በጣም ተቀባይነት የሌለው ነገር እንደሆነ ጠቅለል አድርጎ በጣም ጫና አድርጎ ሲጠይቁት ነበር። ምክንያቱም ክለቡን የሚወክሉና የክለቡ ምልክት የሆኑ ናቸው። ከአንተ ከአሰልጣኙ ቀጣይ ወይም ከሌሎች አሰልጣኝ ቀጣይ በሚዲያዎች እየቀረቡ ስለ ክለቡ ብዙ በማውራትና ስለ ክለቡ ብዙ አስተያየት በመስጠት የክለቡ ፊገር የሆኑና የክለቡ ባለቤት የሆኑ ሰው እንደዚህ የወረደ ርካሽ የሆነ የዘረኝነት አስተያየት መስጠታቸውን ሚዲያዎች እንግዲህ ጫና አድርገው ጠይቆት ነበሩ። በጣም በሚገርም ሁኔታ በጣም ዲፕሎማት በሆነ ሁኔታ መልሷል ማለት ነው። እንግዲህ አጠቃላይ ኢንተርቪዎቹ እነዚህ ናቸው። እየገባችሁ ማንቸስተር ዩናይትድ ቲቪ ላይ እና ቢቢሲ ስፖርት ላይ ነው ያደረገው። ገብታችሁ እዩዋቸው። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ግሎሪ ዩናይትድ